ሰላም ጤና ይስጥልን የተከበራችሁ የወላይታ ቴሌቪዥን ተመልካቾች የሰዓቱ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ሉሲ አብርሃም ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜናችን ተሻገርን። መሶብ የአንድ ማዕከል አገልግሎት የብልጽግና መሰረታዊ እሳቤዎች በተግባር የሚታዩበት መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። ብልጽግና ፓርቲን ጨምሮ የተለያዩ የተፎካካሪ ፖለቲካ ፓርቲ አመራር አባላት የመሶብ የአንድ ማዕከል አገልግሎት መስጫ ማዕከልን ጎብኝተዋል። አቶ አደም ፋራህ በዚህ ወቅት የአንድ ማዕከል አገልግሎቱ ሰው ተኮር መሆኑን ጠቅሰው በዚህም ሁሉም ዜጋ በእኩልነትና በፍትሃዊነት የሚያገለግል ሀገራዊ ተቋም ነው ብለዋል። የመንግስትን አገልግሎቶች በቴክኖሎጂ የታገዙ ፈጣን፣ ቀልጣፋ እንዲሁም የጥራት ደረጃውን ያሟሉ እንዲሆኑ ሰራተኞችን ከማሰልጠን ባለፈ የተጠያቂነት አሰራር እንዲሰፍን መደረጉን ማብራራታቸውን ኢዜአ ዘግቧል። በማዕከሉ ኃላፊነትን በብቃት መወጣት የሚችሉ ባለሙያዎች መኖራቸው መንግስት ለተቋማት ግንባታ የሰጠውን ትኩረት ማሳያ ነው ብለዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ያለንን የማዕድን ጸጋ በአግባቡ ከአካባቢው ሕዝብ ጋር በሰላምና በቅንጅት በመስራት መጠቀም ያስፈልጋል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስገነዘቡም። ርዕሰ መስተዳድር ጥላሁን ከበደና የኢፌዴሪ ማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በቦርዳ ከተማ የድንጋይ ከሰል ማጠቢያ ፋብሪካ የግንባታ ሂደትን ጎብኝተዋል። ርዕሰ መስተዳድር ጥላሁን ከበደ በጉብኝቱ ወቅት እንደገለጹት በዞኑ ያለውን የድንጋይ ከሰል ምርት በሀገር ደረጃ በብቃት ከማቅረብ ባለፈ ወደ ውጭ ለመላክ መስራት እንደሚገባ አያይዘው ገልጸዋል። በክልሉ የድንጋይ ከሰል ከጋሞ በተጨማሪ በወላይታ በቡርጂ ኮንሶና ሌሎች አካባቢዎች በመኖሩ ድርጅቱም ሆነ ሌሎች ባለሀብቶች በእነዚህ አካባቢዎች የድንጋይ ከሰል ማጠቢያ ፋብሪካ በመገንባት ተጠቃሚ ሆነው አካባቢን እንዲጠቅሙ ጥሪ አቅርበዋል። ማዕድንና ኢነርጂ ሚኒስትር ኢንጂነር ሀብታሙ ተገኝ በበኩላቸው የድንጋይ ከሰልን በአግባቡ በጥራት በማምረት ያለንን ሀብት ቆጥበን መጠቀም ይኖርብናል ብለዋል። አካባቢው በርካታ ሀብት ያለበት በመሆኑ በድንጋይ ከሰል ሀብት ለባለ ሀብቱ ብቻ ሳይሆን ለአካባቢው ህብረተሰብም ተጠቃሚ እንዲሆን በህጉ መሰረት ባለሀብቶች የተለያዩ መሰረተ ልማቶችን በማሟላት ለወጣቶች የስራ እድል መፍጠር አለባቸው ስለማለታቸው ያስነበበው የክልሉ ኮሚኒኬሽን ቢሮ ነው። ኢትዮጵያ ከጎረቤት ሀገራት ጋር የጋራ ጥቅምን ማዕከል ባደረገ መልኩ በሚደረግ ድርድር የባህር በር ማግኘት እንደሚገባት በአፍሪካ ጉዳይ የፖለቲካ ተንታኝ የሆኑት ላውረንስ ፈሪማን ተናገሩ። ዲፕሎማሲያዊ ትብብርን በማጠናከርና በሰጥቶ መቀበል መርህ የአፍሪካ ቀንድ ቀጠናን አጋርነት በማሳደግ ረገድ ኢትዮጵያ ትልቅ ሚና እንደምትጫወትም ገልጸዋል። ከኢቢሲ ጋር ቆይታ ያደረጉት እውቁ የፖለቲካ ተንታኝ ሎረንስ ፈሪማን የህዳሴው ግድብ ተጠናቆ በሙሉ አቅሙ ኃይል ማመንጨት ሲጀምር የሀገሪቱን ኢኮኖሚ ብቻ ሳይሆን ለቀጠናው ሁለንተናዊ እድገት ትልቅ አበርክቶ ይኖረዋል ብለዋል። የህዳሴ ግድብ መጠናቀቅ የኢትዮጵያን የኢንዱስትሪ ዘርፍ ለመቀየር ብቻ ሳይሆን ለቀጠናዊ የኢኮኖሚ ትስስር ቁልፍ ሚና እንደሚኖረውም ጠቁመዋል። ኢትዮጵያ አካባቢን የማይበክል ኃይል ለኬንያና ለጅቡቲ ማቅረብ መጀመሯን የተናገሩት ተንታኙ ይህም ከሀገሪቱ ጋር ያላትን የኢኮኖሚ ትብብርና ትስስር ለማጠናከር ያግዛታል ነው ያሉት። በአፍሪካ ቀንድ ቀጠናዊ ትስስር መጀመሩን የገለጹት ተንታኙ ኢትዮጵያ እያደገ ያለውን ኢኮኖሚያውን ይበልጥ ለማስቀጠል ከጎረቤት ሀገራት ጋር የጋራ ጥቅምን መሰረት ባደረገ የድርድር ሂደት የባህር በር ማግኘት ይገባታል ብለዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከባቡር ጭነት በተጨማሪ የትራንዚት የጉምሩክ አስተላላፊነትና የሎጂስቲክስ ስራዎችን በማቀናጀት የተቀላጠፈ የአንድ ማዕከል አገልግሎት እየሰጠ መሆኑን አስታወቀም። የኢትዮ ጅቡቲ ባቡር አክሲዮን ማህበር የጀመረው አዲስ አገልግሎት የንግድና የሎጂስቲክስ ስራዎችን እንደሚያሳልጥ በተቋሙ የግሎባል ሎጂስቲክስ ዳይሬክተር ወይዘሮ ምንተስኖት ዮሐንስ ለፋና ዲጂታል ተናግረዋል። አገልግሎቱ አስመጪና ላኪዎች ከአሁን ቀደም ከውጭ ትራንዚቶች ያገኙ የነበረውን የጉምሩክና የወደብ ዶክመንት አገልግሎት በአንድ ማዕከል ለማግኘት እንደሚያስችላቸው ገልጸዋል። አጠቃላይ የትራንስፖርትና የጉምሩክ አገልግሎቶችን በአንድ ማዕከል በመስጠት አስመጪና ላኪዎች የሚገጥማቸውን መጉላላት የሚያስቀር መሆኑን ገልጸው የአገልግሎት ክፍያው ከወደብና ከጉምሩክ ክፍያዎች ውጪ በጣም ዝቅተኛ መሆኑን አስረድተዋል።
ከዚህም በተጨማሪ ተገልጋዮች የሎጂስቲክስና አጠቃላይ ሂደቶችን መከታተል የሚችሉበት አሰራር መዘርጋቱንም ወይዘሮ ምንተስኖት ጨምረው ገልጸዋል። ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። ላለፉት በርካታ ዓመታት የመልካም አስተዳደር ጥያቄ ሆኖ የቆየው የመብራት ትራንስፎርመር ጥያቄ ምላሽ በማግኘቱ መደሰታቸውን በካውኮይሻ ወረዳ የላሾ ከተማ ነዋሪዎች ገለጹም። የመብራት ትራንስፎርመር ግዢ መፈጸሙ በከተማዋ ይስተዋል የነበረውን የኃይል እጥረት መቅረፉ ለአካባቢው ኢኮኖሚያዊ እንቅስቃሴ ከፍተኛ ፋይዳ እንዳለው የወረዳው አስተዳደር አስታውቋል። አለማየሁ አልቶ ዝርዝር ይዞበታል። የሰው ልጅ የዕለት ተዕለት እንቅስቃሴ ቴክኖሎጂን ማዕከል ባደረገበት በዚህ ጊዜ በመብራት ኃይል እጥረት ለዓመታት ሲቸገሩ እንደነበር የሚያነሱት በካውኮይሻ ወረዳ የላሾ ከተማ ነዋሪዎች በኑሯቸው ላይ አሉታዊ ተጽዕኖ ያሳድር የነበረው የመብራት ችግር ምላሽ በማግኘቱ መደሰታቸውን ተናግረዋል። ይሄ ትራንስፈርም ጥያቄ ዘመናትን ነው ያስቆጠረው። ይሄ ወረዳ ከመምጣቱ በፊት አንድ ትራንስፈርም የመጣች እሷ ብቻ ነበረች። ያችም ደግሞ በየጊዜው ደግሞ እየተበላሸች በጣም ስታስቸግረን ነበረ እና እግዚአብሔር ይመስገን አሁን ዛሬ ይሄ ሁለተኛ ትራንስፈርም በመምጣቱ እኔ በበኩሌ እጅግ በጣም ደስተኛ። ቡና ማሽን ገዝቶ ቁጭ ያደረጉ ሰዎች አሉ። መጠቀም እስከማይችሉ ድረስ ቸርች መሳሪያ መጠቀም እስከማይችሉ ድረስ ማብራት ጥያቄ ሆኖ ለዘመናት የቆየ ችግር ነው የተፈታው። ስለዚህ በጣም ደስ ብሎናል። የተለያዩት ነገሮችን ለመስራት አቅም እያላቸው እቅድ እያላቸው በማብራት ችግር ምክንያት ህዝቡ ስራ ፈቶ ያለበት አካባቢ አንዱን ነው። ካውኮይሻ ወረዳ ከተቋቋመ ገና ጥቂት ዓመታትን ያስቆጠረ ቢሆንም የመብራት ትራንስፎርመር ችግር የህዝብ የመልካም አስተዳደር ጥያቄ ከመሆኑ አንጻር ግዢ መፈጸሙ ለህብረተሰቡ ትልቅ እፎይታ ፈጥሯል ያሉት የወረዳው ዋና አስተዳዳሪ አቶ አበባየው ዮሐንስ ይነሱ የነበሩ ቅሬታዎችን እንደሚፈታ ተስፋ ተጥሎበታል ባይ ናቸው። እዚህ ከተማ ላይ ከሚነሱ አንዱ ጥያቄ ከመልካም አስተዳደር ጥያቄ አንዱና ዋነኛው ከዚህ ከማብራት አቅርቦት ጋር ተያይዞ ያለ ስለሆነ ይህንንም እንደ ወረዳ መንግስት መፍታት የቻልንበት ሁኔታ ነው ያለው። ከዛሬ ጀምሮ አገልግሎት መስጠት ይጀምራል። በዚህ ዙሪያ ላይ የሚነሱ የመልካም አስተዳደር ችግሮችን፣ የልማት ጥያቄዎችን በዚህ ዙሪያ ላይ የሚነሱትን ያው ይፈታል የሚል እምነት ነው ያለ። የተገዛው ትራንስፎርመር በከተማዋ አራቱ ማዕዘናት የሰፈሩ የማህበረሰብ ክፍሎችን ተጠቃሚ ማድረግ የሚችል ነው የሚሉት የዘርፉ ባለድርሻ አካላት፣ ይህም በማኑፋክቸሪንግ የስራ ዘርፍ ተሰማርተው በመብራት ኃይል እጥረት ተቸግረው የቆዩ ወጣቶችን ተጠቃሚ እንደሚያደርግ አመላክተዋል። 100 ኬቪ ነው። 100 ኬቪ ማለት ወደ ቀጥታ ወደ በአራት አቅጣጫም ወደ 700 ሜትር መሄድ የሚችል ርዝመት እስከ 700 ዝርጋታ መስጠት እንችላለን። ወደ ታችን ወደ ላይ በአራት አቅጣጫም ወደ 700 ሜትር መሄድ የሚችል ለህብረተሰብ በርካታ ህብረተሰብ አገልግሎት ያገኛል። እዚህ ተጠቃሚ ይሆናል። በስራ ዕድል ፈጠራ የተሰማሩ አሉ። የየዕለት እንቅስቃሴ ህብረተሰቡ ከሚያደርገው ተግባር ጋር ቀጥታ የሚገናኝ በመሆኑ ከፍተኛ የኃይል እጥረት የነበረበት ሁኔታ ነው ያለው። የወረዳው ህዝብ የሚያነሳቸውን የልማት ጥያቄዎችን በሂደት እየፈቱ እንደሚሄዱ ያነሱት የወረዳው አስተዳዳሪ አቶ አበባየው ዮሐንስ የአካባቢው ነዋሪዎች የተሰሩ የልማት ስራዎችን የመጠበቅና የመንከባከብ ኃላፊነታቸውን እንዲወጡ አሳስበዋል። መንገድ ደህንነትና መድን ፈንድ አገልግሎት በመንገድ ደህንነት ዙሪያ ለሚዲያ አካላት ባካሄደው የግንዛቤ ማስጨበጫ መድረክ ላይ በ2016 በጀት ዓመት ከ3000 በላይ ሰዎች በትራፊክ አደጋ ህይወታቸው ማለፉን አስታወቀም። በአገልግሎቱ የትምህርትና አቅም ግንባታ መሪ ስራ አስፈጻሚ አቶ ዮሐንስ ለማ በወቅቱ እንደገለጹት በ2016 በጀት ዓመት 67633 ተሽከርካሪዎች ወደ ሀገር የገቡ ሲሆን 46571 ተሽከርካሪዎች ላይ አደጋ ደርሷል።
በዚህም 3111 ሰዎች በትራፊክ አደጋ ህይወታቸው አልፏል። ከ4 ቢሊዮን ብር በላይ የሚገመት ንብረት ወድሟል። በቀን በአማካኝ 9 ሰዎች በትራፊክ አደጋ ህይወታቸውን እንደሚያጡም ተናግረዋል። ለሚከሰቱት አደጋዎች አሽከርካሪዎች 68 በመቶ ሚና አላቸው ያሉት አቶ ዮሐንስ የእግረኛ መንገድ አጠቃቀም፣ የተሽከርካሪ ቴክኒክ ችግር፣ የመንገድ ዲዛይንና ሌሎችም የአደጋው መንስኤዎች ናቸው ብለዋል። ለትራፊክ አደጋ ዋናው መንስኤ ፍጥነት ነው ያሉት የመንገድ ደህንነትና መድን ፈንድ አገልግሎት ዋና ስራ አስፈጻሚ አቶ ጀማል አባሶ አደጋውን ለመቀነስ ለማህበረሰቡ ግንዛቤ መፍጠር ያስፈልጋል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘገባ አመላክቷል። በሀሳብ የሚያለያዩ ጉዳዮች ቢኖሩም የህብረተሰቡን ሰላም፣ ልማት፣ እድገትና ብልጽግናን ለማረጋገጥ የህዝቡ አንድነት ሊጠናከር ይገባል አሉ የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ። ለ3 ተከታታይ ቀናት ዞናዊ አንድነት ለዘላቂ ሰላምና እድገት በሚል መሪ ቃል ሲካሄድ የቆየው የኮሬ ብሔረሰብ ምሁራንና ተወላጆች የምክክር መድረክ ከሰሞኑን ተጠናቋል። ለ3 ተከታታይ ቀናት ዞናዊ አንድነት ለዘላቂ ሰላምና እድገት በሚል መርህ ቃል ሲካሄድ የቆየው የኮሬ ብሔረሰብ ተወላጅና የምሁራን ምክክር መድረክ በተለያዩ ጉዳዮች ላይ በመምከር ነው የተጠናቀቀው። የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ በወቅቱ እንደገለጹት በሀሳብ የሚለያየንን ነገሮች ቢኖሩም የኮሬ ሰላም፣ ልማት፣ እድገትና ብልጽግና ጉዳዮችን ለማሳካት አንድነታችንን ማጠናከር ያስፈልጋል ብለዋል። በውይይቱ አጠቃላይ ኮሬን አንድ በሚያደርግና የሚያስተሳስረንን ሀሳብ በማመንጨት የተሳሳቱ ሀሳቦችን በማረም በሚያቀራርቡ ጉዳዮች ላይ ለመነጋገር መድረክ መፍጠሩን ተናግረዋል። በቀጣይ በዞኑ የልማት የመልካም አስተዳደርና ፍትህ በሚያሰፍኑ የመፍትሄ ሀሳቦች የሚመነጩበት ያደሩና የተወዘፉ የህዝብ ጥያቄዎች ምላሽ የሚያገኙበት መሆኑንም አብራርተዋል። በምክክር መድረኩ በኮሬ ህዝብ ዘላቂ ሰላምና እድገት ዙሪያ ሰነድ ቀርቦ በተሳታፊዎች ሰፊ ሀሳብና አስተያየት ተሰጥቶበታል። በውይይት መድረኩ በሰላም ና ጸጥታ፣ በልማትና መልካም አስተዳደር፣ በኢኮኖሚ ማህበራዊና ፖለቲካዊ ዘርፍ ያሉ ችግሮች ዙሪያ ውይይት ተደርጎበታል። ለአንድ ማህበረሰብ በማህበራዊና ኢኮኖሚያዊ እድገት ወሳኙ አንድነት በመሆኑ ምሁራን፣ ነጋዴዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች የማህበረሰብ ክፍሎች ለህዝቡ አንድነት ቅድሚያ ሰጥተው መስራት እንዳለባቸው ተሳታፊዎቹ ጠይቀዋል። ከመገፋፋትና ከእርስ በርስ ጥላቻ በመራቅ በሚያሰባስቡና አንድ በሚያደርጉ ጉዳዮች ዙሪያ ትኩረት በመስጠት የህዝብን ተጠቃሚነት ለማረጋገጥ ሊሰራ ይገባልም ሲሉ ተናግረዋል። የደቡብ ኢትዮጵያ ክልል መንግስት ንግድ ገበያ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በበኩላቸው እስከዛሬ የመጣነውን የፖለቲካ ባህላችን በማረም አንድ በሚያደርጉ ጉዳዮች ላይ ትኩረት ማድረግ እንደሚያስፈልግ ገልጸዋል። የደቡብ ኢትዮጵያ ክልል መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ ወገኔ ብዙነ ከቤቱ በርካታ ጉዳዮች መነሳታቸውን ጠቁመው ሁሉም የተሰጠውን ኃላፊነት በመወጣት እንዲተገብር የሰላምና ጸጥታ አንጻር የሚስተዋሉ ጉዳዮችን በዘላቂነት ለመፍታት የህግ የበላይነት ማረጋገጥ ቀዳሚ ምርጫ መሆኑን ተናግረዋል። የምክክር መድረኩ ባለ 11 ነጥብ የአቋም መግለጫ በማውጣትና ከዚህ ቀደም በተለያዩ ጊዜያት በአስተዳዳሪነትና በህዝብ እንደራሴነት ያገለገሉና እያገለገሉ ላሉ ለብሔሩ ተወላጆች እውቅና በመስጠት ተጠናቋል። ሚዲያን ለበጎ ዓላማ በመጠቀም እየተከናወኑ የሚገኙ ልማታዊ ስራዎችን በዘላቂነት ማረጋገጥ እንደሚገባ የቀቤና ልዩ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸም። በልዩ ወረዳው ለኮሙኒኬሽንና ህዝብ ግንኙነት ዘርፍ ባለድርሻ አካላት የአቅም ግንባታ ስልጠና በወልቂጤ ከተማ ተሰጥቷል። የጽህፈት ቤቱ ኃላፊ አቶ የህያ ሐምዛ እንደገለጹት ሚዲያ ፈጣን ወቅቱን የጠበቀና ትክክለኛ መረጃ ለህብረተሰቡ ተደራሽ በማድረግ ለዲሞክራሲያዊ ስርዓት ግንባታ ያለው ሚና ከፍተኛ ነው። በልዩ ወረዳው የተከናወኑ የሚገኙ ልማታዊ ስራዎችን ለማስቀጠልና ዘላቂ ሰላም ለማስፈን በተለይም ማህበራዊ ሚዲያን በተገቢው መንገድ መጠቀም እንደሚገባ ገልጸዋል። በልዩ ወረዳው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማዝለቅ የሚዲያውን ዘርፍ ይበልጥ ማጠናከር እንደሚገባም ተጠቁሟል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ቻይና ብሉ ዌል የተሰኘ በከፍተኛ ቴክኖሎጂ የታገዘ ከውሃ በላይና በታች መጓዝ የሚችል ሰው አልባ ሰርጓጅ መርከብ ይፋ ማድረጓ ተዘገበም።
በደቡባዊ ጓንግዶንግ ግዛት ዙሃይ ውስጥ የተሰራው መርከቡ በሰዓት 66.6 ኪሎ ሜትር መጓዝ ይችላል ነው የተባለው። ታዲያ ይህ መርከብ ለሜትሮሎጂ ጥናት፣ የውሃ ውስጥ ካርታ ለመስራትና ፎቶግራፍ ለማንሳት እንዲሁም የውሃ ናሙናና የመሰረተ ልማት ፍተሻዎችን ለማካሄድ ያግዛል ተብሏል። መርከቡ ስራ ከሚጀምርበት ከ2026 በፊት ተጨማሪ የባህር ላይ ሙከራዎችን ለማጠናቀቅ እንደታሰበም ተገልጿል። የመረጃው ባለቤት ኢቢሲ ነው።